بدك أقول طموي زوجي دفين زركت زلو እግዚአብሔር ቃል ባለኩሉ ይሞ ለዛ ዘውድ እዚያ ስንኪያ ወይ በመጀመሪያ ወዳጅም ጠላትም ማወቅ ያለበት የኢትዮጵያ ሕዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ሕዝብና መንግስት ወደሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁል ጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ነኝ ብሎ በተናገረው እንትን የሚበላሽ ጉዳይ አይደለም። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳው። ይሄን እንድንክድ እንድንረሳ እንድንሳደም የሚፈልጉ ኃይሎች ሞኞች ናቸው። ሰላም ሰላም ተከታተልቲ ሶል ሚዲያ ዘዘለኹም ሰላምኩም ይብዛሕ ክንድቅስ ክንትስ ኤርትራውነት ፎርማነት አይንረስ እንዳበልኩ ሁላትኩም ተከታተልቲ ሶል ሚዲያ ላይክ አይተውሕዱ ከምኡውን እቶም ሳብስክራይብ ዘይገበርኩም ቸክ ግበሩ። ኣብ ተቐዳመይት ኮመንት ኣብ ኣህጎድፈልኩም ሳብስክራይብ ግበሩ። ናብ ኩሉ ንኽባፅሕ ከዓ ሸር በልዎ። ከምዚ ኣብ ምእተው ክሰምዑ ፅንዓኹም ይሁዳ ብዛዕባ ማዓተብ ክዛረብ ተሰሚዕ እሞ ندمك مكونن معتب عند حدا هاليكا قدو عند حدا معتب هاليكا ازيد ألام يهودا بزعبا معتب العيلو خزارب بتعمو كي يزقرم كبرات تخطات السوشيال ميديا كم تلمود كأم كبور منيستر زينا اتو يمانا قبر بسكال بزقاتامي املاخ عدمنت عناني هابكا خيت حللكا ليتن مع اموخ اقل تفيلكا ايت قفحوم ايت صبوم صدقت ملسي حد صارن صففتن توم فاتا بوعيتا ناي كور يمانه قبر مسكال منستر زينا نزوم سرعات بعلقنا ذهابهم مرسي بتعم دسيلاتني هو زوم حصرات فنفنات يلو بتعمي حصرات فنفنات تمالي كبور حيلتات مكلخال إرترا قدمن دحرن موغا سراويت إرترا بعال وعلتنايو كام موتار حيننا صلالوت كاب بمشدي بقطر خط المكة اتزيت ألم فتاري أو تحت فتاري منقسن هزبن إرترا خمغا حيلتات مكلخال إرترا كام موتا قالاقي لنايو إيلوم زوم يهودا سرعات بارتي بعلقنا هو سيوفاتن فنفناتن بزبلي مالتي تفكر كاله كابتي ازيد مسط انها تمالي انتاي يقولون يروم نحيلتات مكلخال ايرترا حجي قمت ليلهم بزعبا حيلتات مكلخال ايرترا حما كزاربو خطري كمون نزي بزعبا قي بحري العيلو زتزاربو يهودا بزعبا قي بحري العيلو انتاي كبلي تزاريبو ناي هلاو حطيو ناي ولا بزيحنا كلهم سباقاتي ورقاو قالات كم بعال كبور اتو يمانا قبر مسقلكم خالاي بعال بريزيدنت سياسه فرق كم بعال جنرال سبحات افريمي دا دتحاز دا امبر معلتاو سلازموتو زم حبراو ميديا ززاربو دارغا بزح نغرات بزخونه نخيدمو የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ። ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ሞክረናል። 5 ዓመት ለምነናል።
ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። ወዚ ቀይ ባህሪ ተፋላልዮም ምስ ኢትዮጵያ ክነብሩ ይክእሉን እዮም ዶ ዋላ ባህሪ 50 ኪሎ ሜትር ጉደፍልና ገለል ፀፋዕፋ እዚ ኣዋጅ ኩናት ኣብ ልዕሊ መንግስትን ህዝብን ሃገርን ኤርትራ እዚ መቸም እቶም ኣቦታትና ዓቃላ ስለ ዝኾኑ ደኣ እምበር ወረዱ ኮቲ ኩናት ሕጂ ኣመዛዘሚ ደኣ እምበር እታ ኩናት ዝተጀመረትላ ንውሉድ ወለዶ ዝኸይድ ንሕና ተደምፂናዮ ኣነ እዛ ኩናት ተጀሚራ ዝብላ መዓሲ እንድሕር ዳ ኢልኩምኒ ክቡራት ተኸታተልቲ ሶል ሚድያ ናትኩም ርእቶን ሓሳባትን ከዓ ክሰሚዐ ኩናት ኣብ ልዕሊ ኤርትራ ዝኣወጀላ አብይ አሕመድ እዚያ በቀይ ባህር ጫፍ ያሉ ሰዎች በሙሉ ቀይ ባህርን ያዘዙ በዚህ ጠቅላላ ያሉ ሀገራት አባይን ደሞ እኛን አታልሙ እንትን አታርጉ ይያሉን በዚህ ጉዳይ አንነጋገርም ማለት አይቻልም። ይኸውላችሁ የዛሬ 50 60 70 ዓመት ኃይለ ሥላሴ ስለ አባይ ሲያወሩ አታስበው ትነካትና ወየውልህ ትሞክራትና ወየውልህ ሲባሉ እኔ አሁን አቅም የለኝም ልጆቼ ይሰሩታል። አሁን ቀይ ባህር ትነካትና ትለኛለህ እኔ አቅም የለኝም ልጆቼ ያመጡታል። ዋታ አዋጅ ኩናት እዚኣ መጀመርታ ዝተዛረበላ ዕለትን ሰዓትን ኣብ ልዕሊ መንግስትን ህዝብን ሃገርን ኤርትራ ልዕላውነት ደፊሩ እታ ጢት ኳሕ ምባል ያዳ ተሪፋቶ ዳ እምበር ብወግዒ ሓንቲ ልዕላዊት ሃገር እሞ ከዓ ንሕና ተዘምፂናዮ ደቅና ከምፅዎ እዮም ብምባል ምስ ኤርትራ ንነዊሕ ዝኸይድ እሞ ከዓ ደምነት ዘትክል ንውሉድ ወለዶ ቃል እዚኣ ምስ ተዛረባ 4 ነጥቢ ተገይሩሉ እዩ። ክቡር ሚኒስትር ዜና አቶ የማነ ገብረ መስቀል እዚ ሎማዓንቲ ብዛዕባ ቀይ ባህሪ ኣመልኪቱ ናይ ህልውና ሕቶ ምስ ቀይ ባህሪ ዝተሓሓዚዶ ትንፋስናይዶ ገለ ዝበሃል ነገራት ኣዋጅ ኩናት ኣብ ልዕሊ ህዝብን ሃገርን መንግስትን ኤርትራ እዚ ሕሱር ፉንፉን ስርዓት ብዕልግና ኣብ ልዕሊ ህዝብን ሃገርን ኤርትራ ክገብሮ ዝፀንሐ ዳርጋ ኣብ መፈፀምቱ እንዳኸደ ወይ ከዓ እንዳዓረበ ስለ ዝኾነ እዚ ቀፃሊ እሞ ከዓ ምስ መንግስትን ህዝብን ሃገርን ኤርትራ ኢድን ጓንትን ኮይኑ ካብታ ፀልማት ግዜ ናብ ብርሃን ዝተሰጋገረላ እዋንን ሰዓትን ረሲዑ ኣብ ከምዚ ሃለውሳ ወይ ከዓ ኣብ ከምዚ ጠቐነ ክወድቕ ክትሪኦ ከለኻ ንዓና ንኤርትራውያን ወላ ሓደ ፀገም ዘለዎ ይኮነን። እንሆ ሜዳ እንሆ ፈረስ ክንደይ ክወስድ ክንደይ ክፀንሕ ንዓና ከም ኤርትራውያን ዓብይ ስራሕ እዮ ገዛ ኣለና ማለት እዩ። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። ሓረይ ብዛዕባ አክሱም መቸም እዚ ተዛረቡ ዝኻ ኩሉ ትግራዋይ ነቂሕሉ በዚ አጋጣሚ ተጋሩ ብጣዕሚ ብልብ ከመስግነኩም ይደሊ ዋላ እቶም ደድሕሪኻ ክኸዱ ዝፀንሑ ኩሉ ነገር ተረዲእዎም ኣባላት ፅምዶ ከምኡውን ኣብ ጎኒ ህዝቢ ትግራይ ከምኡውን ምስ ኤርትራ ሰላምን ፍቅርን ገይሮም ክነብሩ ዳ እምበር ትማሊ እንታይ ትብል ነርካ ሕጂ እንታይ ትብል ኣለኻ ዳርጋ መላገፂ ፍኔክኻ ኮንካ ደለኻ ኣብዚ ክጋማጥሉኻ ውዕሉ ኣሎ ዋላ እቶም ተጋሩውን ዝሕግዙኻ ዝነበሩ ይሕፊርዎም ካብዚ ማሕበራዊ ሚድያ ተኣልዮም ውዒሎም ከም በዓል መዘክር ኣባዲ ከምኡ ከዓ ከም በዓል ደሳይ ወዲ ደሳይ ዝኣመሰሉ ደሳይ ማለት ኣድጊ ናትካ በቕሊ ናይ ብዕልግና ፓርቲ ዝኾነ ትግራዋይ ብዛዕባ አክሱም እንድሕር ዳ ኣምፂኻ እስከ نسمع الشعبية كدان البسو اعتقوا زفانو الناس سراويت قبل መቸም ወጣቱ እንትን ላይ ከዛ በኋላ ደግሞ አክሱም ላይ ጭፍጨፋ ተፈጸመ የሚል ነገር አለና
ወጣቱ ተደራጅቶ ከዛ ካለው ኃይል ጋር ግብግብ ስለገጠመን ምንድነው እናንተ ባላችሁ መረጃ? አይደለም እዛ አንደኛ ጭፍጨፋው የተባለው አይነት አይደለም። ጉዳት ደርሷል፣ ግን የተወራውን ለሚዲያ ፍጆታ የዋለው አይነት አይደለም። عراي بزعباتي أب أكسوم وريدو زبحال نجارات كمتي أميريا دزربولو زي كونس انتاي دا بزعبات تفتصامي بزعبو برهانو جلاس تزاربو نسمعي مس أبي أحمد سماين مدرني አይደለም ጉዳት ደርሷል፣ ግን የተወራውን ለሚዲያ ፍጆታ የዋለው አይነት አይደለም። ጥፋት የሰራው ራሱ ቲፒኤልኤፍ ነው። የሻቢያ ሰራዊት በዚያ ሳልፍ ተኩስ ከፈተባቸው በሲቪሎች ማለት ነው። ሰራዊቱ በዛ ሲያልፍ የሻቢያ ተኩስ ከፈተባቸው። ምን አድርጎ ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው። ልክ እንደ ደፈጣ አይነት ማለት ነው። ይሄን ያደረገው ደግሞ ከተማ ውስጥ ነው። እነሱ ደግሞ ለመከላከል ብለው እከሌ አለዩ እርምጃ ወስደዋል። ይሄ ነው የነበረው። በየቤቱ የገቡ የሚለው አይደለም። በቃ ከተማ አይደለ ተተኮሰበት። ግብረ መልስ ሲሰጥ ከተማ ውስጥ ሰው ብዛት ስለሚኖር እንትን አድርጓል፣ ጉዳት ደርሷል። ያ ጉዳት እንዲደርስ ሆን ተብሎ ነው የተሰራው። በሰላም የሚሄድ ሰራዊት ላይ ታጣቂ አደራጅተ ከተማ ውስጥ ሳክስገ አስገብተ ተኩስ ከከፈትክ ምን ያርግ ታዲያ ሰራዊቱ? ኦኬ አብቶ ኮይና ዝነበረ ብርሃኑ ጁላ ዳምበር አቢ አህመድ አባራት ኪሎ ኾፊሎ በጀካ ምዝራ በጀካ ምልፍላፍ ካልቁም ነገር ዘይብሉ መራሕና ኢትዮጵያ ልካውን ክጾዖ ዘይትኽእል ሰራዊት ኤርትራ ብጽርያ እንዳሓለፈ ከምኡውን ኣብ ገዛ ተሸግሽጎም ተሓቢኦም ተኽሲ ኣብ ልዕሊ ሓይልታት ምክልኻል ኤርትራ ድሕሪ መኽፋቶም ሰራዊት ኤርትራ እንታይ ክገብር ነይርዎ? ነቶም ዝተኩስሉ ተሓቢኦም ዝትኩስ ነበሩ ተኪሱሎም። አብይ አህመድ ከንታይ ዝብል ዘሎ ዝወስላት ንህዝቢ ትግራይ ንምልዓል ንህዝቢ ትግራይ ምስ ህዝቢ ኤርትራ ንምብኣስ ፀገማት እንድሕር ደኣ ተፈፂሙ ብትክክል ብሰነት ብመርትዖ ንሕና ከም ኤርትራውያን ሓቂ ጥራሕ ሒዝኩም ውፁ ደኣ እምበር ፀገም ዘለዎ ይኮነን። እንድሕር ደኣ ብክሓሳ ኮይኑ ትከሓሱ ከምኡ ንሕና እውን እንድሕር ደኣ ከምኡ ሃልዩ ኮይኑ እውን ሰነዳትና ሒዝና ንመጽእ ኣብዚ ወላ ሓደ ዘጠራጥር ነገር የለን። እቲ ጽምዶ ክቅጽል እዩ። እቲ ጉዳይ ኣብኡ ተሸኺልና ነንሕና ንኽንበኣስ እሞ ከዓ ሞፍቶ ጓሓላሉ ሞፍቶ በዓል ኣብይ ኣሕመድ ኢማራት ዓረብ ንኽንከውን ሃብቲ ትግራይ ሃብቲ ኤርትራ ሃብቲ ኣምሓራ ከምኡ ከዓ ሃብቲ ሱዳን ከም ዝድረኣኹሞ ከም በዓል ኢማራት ዓረብ ንመዓልቲ ከባቢ 55 ልዕሊኡ ኩንታል ካብ ሓንቲ ክልተ ሰለስተ ዞባ እሞ ከዓ ትግራይ ኣብዚ ሕጂ እዋን እንታ ዝሃብተመት ብወርቂ ክንሳ ኣብ ሱዳን ንሪኦ ኣለና ማለት እዩ። ልዕሊ 50 ኩንታል ንመዓልቲ ካብ ሓንቲ ዞባ ይወስዱ ማለት እዩ። 50 ኩንታል ወርቂ ካብ ሓንቲ ዞባ ማለት ሱዳን ሃብታም እያ ብወርቂ። ህዝቢ ሱዳን ተጠቂሙ ዶ ኣይተጠቀመን። እዚ ኣብይ ኣሕመድ ከዓ ናቱ ኣጀንዳ ስለ ዘይኮነ ንሕና ከም መንእሰያት ክንነቅሕ ይግባአና ከነስተውዕል ይግባአና። ኩናት ወሮ ኩናት ኣየድልየናን እዩ። ዝተበደለ ትግራዋይ ድዩ ኤርትራዊ ድዩ ኣምሓራይ ድዩ ሱዳናዊ ድዩ ተሓጋጊዝና ኩላትና ክንኣኽሎ ንኽእል ኢና። ኩናት ግን እንታይ ዝፈጥር እንድሕር ዳይን ኩናት ሙግዳል እዩ ዘምፅእ። ኢኮኖሚካ የጉድለልካ እታ ዘይትትካእ ሂወት ከዓ ትንፋስ ሰብ ይወስድ፣ ህዝቢ ይንከላበት፣ ሕማቅ ነገራት ብዙሕ ነገር ከምዚ ኣብ ሱዳን ዝንሪኦ ዘለና ከምኡ ይኸውን ማለት እዩ። እዚ ብርሃኑ ጁላ ዝዛረቦ ዘሎ ግን ካብቶም ኣዘዝቲ ሰራዊት ኣብቲ ሽዑ እዋን ዝነበረ እዩ እሞ ከዓ ምስክርነቱ ዝህብ ኣሎ። ኣብይ ኣሕመድ ግን ብዛዕባ እቲ ናይ ኣክሱም ዝተዛረቦ ንህዝቢ ትግራይ ኣነሃሂርካ ምስ ህዝቢ ኤርትራ ንምብኣስ ዝተገብረ ውዲት ምዃኑ ይሄ ነው የነበረው። በየቤቱ የገቡ የሚለው አይደለም። በቃ ከተማ አይደለ ተተኮሰበት። ግብረ መልስ ሲሰጥ
ከተማ ውስጥ ሰው በብዛት ስለሚኖር እንትን አድርጓል ጉዳት ደርሷል ያ ጉዳት እንዲደርስ ሆን ተብሎ ነው የተሰራው በሰላም የሚሄድ ሰራዊት ላይ ታጣቂ አደራጅተ ከተማ ውስጥ ሳክስገ አስገብተ ተኩስ ከከፈትክ ምን ያርግ ታዲያ ሰራዊቱ ራሱን መከላከል አለበት ለመከላከል ደግሞ ማን ነው የታጠቀው ማን ነው ያልታጠቀው ብሎ ለመለየት ከባድ ነው እና እርምጃ የወሰዱባቸውን ሰዎች ላይ እርምጃ ወስደዋል ከዛ የሸሸው ያፈገፈገው ተከትለው እርምጃ ወስደዋል በዚህ መሃል ሰላማዊ ሰዎችም ጉዳት ሊደርስባቸው ይችላል አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው ውስን ኃይል ነበረ ሽሬን ከያዝን በኋላ ያጠቃውን ጣት እንከተል ነበር እንጂ የያዝነውን ቦታ ያጸናን አንሄድም ይሄ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ አድዋ ሲዘረፍ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልከያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስተር ነበሩ ካንዴም ሁለቴ ኤርትራ ልከያቸዋለሁ የላኳቸው የትግራይን ህዝቤን አታገሷቅሉ ሀብቱን አትዝረፉ ጸቡ ከቲፒኤልኤፍ እንጂ ያኔ የውጭ ጉዳይ ሚኒስተር ነበሩ ጎዱ አንድሬጋቸው ጎዱ ብዛዕባ ጎዱ እንታይ ሚኒስትር ወፃኢ ጉዳያት ጎዱ ይዝብለሎ ቀዳማይ ነገር ሚኒስትር ወፃኢ ጉዳያት አይኮነን ነይሩ ጎዱ ማለት ጎዱ አንድራካቸው የጠቅላይ ሚኒስትር ብሔራዊ የደህንነት አማካሪ ኣብዚ ኢትዮጵያ ብሮድካስት ኮርፖሬሽን ኖቨምበር 8 2020 ኣብዚ አብይ አሕመድ ዛረበሉ ዘሎ እዋንን ሰዓትን ሚኒስትር ወፃኢ ጉዳያት አይኮነን ነይሩ እንታይ ዳይ ነይሩ ሚኒስትር ብሔራዊ ደህንነት አማካሪ ሚኒስትር ኣብዚ ናሃለኩም ኢትዮጵያ ኒውስ ብላሎ ኣብቲ ጽሑፍ ከይቱም ትረኽቦ ትኽእሉኹም ኢትዮጵያን ብሮድካስት ኣብ ኖቨምበር 8 ከምዚ ዝብሎ ዘሎ አብይ አሕመድ አይኮነን ነይሩ እንታይ ዳ ናይ ደህንነት ሚኒስትር አማካሪ ነይሩ ኦኬ نخيب أبي أحمد وصلات متشم توارد إني لك توارد لك هذا نخيت بو كاندي مولتي إرترالك ياتشوالو يلاقواتشو يتغراين ህዝቤን አታገሱ አቅሉ ሀብቱን አትዝረፉ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው አቶ ገዱ አሁን እኛ ጋር የሉም ግን ክር አላቸው ህሊና አላቸው ዛሬ ቢደብቁ በታሪክ ውስጥ ይወጣል ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ ሻዕቢያም ያውቃል እኛም እናውቃለን አሉ አልሞቱም የላኳቸው የትግራይን ህዝቤን አታገሱ አቅሉ ሀብቱን አትዝረፉ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው አቶ ገዱ አሁን እኛ ጋር የሉም ግን ክር አላቸው ህሊና አላቸው ዛሬ ቢደብቁ በታሪክ ውስጥ ይወጣል አለስ ሓንቲ ነገር ትገርመንላ ብዛዕባ ማዕተብ ክዛረብ ፀኒሕሞ ማዕተቡ ዝበተኸ እዚ ይሁዳ ማዕተቡ ዝበተኸ نحق خمسكر اللون السخا قداهي قدو نعها مچم
እዚህ ጋር ያለው ዋናው ውሸት የገዱ አንዳርጋቸው ወደ ኤርትራ መላክ አለመላክ አይደለም። ያኔ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ናቸው የሚለው ጥንቅቅ ያለ ውሸት ነው። ገዱ እዚያ ታቂ ፍርቅ ሐሶት ፍርቅ ሐቅ ዝባሃል የለን ፍርቅ ሐሶት ፍርቅ ሐቅ ዝባሃል ነገር የለን ፍሪዎም ኣለኹም ገሪሞም ከማን ኣሎ በዓል አረጋው በርህ ተስፋ ቆሪጾም በዓል እዚ ጉንበት ሰባት ዝነበረ ርኢኹም ኣለኹም ርእሲ ይሕዛሎ ተስፋ ቆሪጾም ማለት ገዱ ሚኒስትር ወፃኢ ጉዳያት አይነበረን ኣብቲ ሰዓትን ኣብቲ እዋንን ህሊና አላቸው ዛሬ ቢደብቁ በታሪክ ውስጥ ይወጣል። እዚህ ጋር ያለው ዋናው ውሸት የገዱ አንዳርጋቸው ወደ ኤርትራ መላክ አለመላክ አይደለም። ያኔ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ናቸው የሚለው ጥንቅቅ ያለ ውሸት ነው። ገዱ አንዳርጋቸው የትግራይ ጦርነት ሲጀመርም ሆነ አክሱም ጭፍጨፋ ሲፈጸም እንዲሁም አድዋና ዲግራትን ሻቢያ በአብይ አህመድ ጥሪ እንዲዘርፋቸው ሲደረግ የውጭ ጉዳይ ሚኒስትሩ ደመቀ መኮንን እንጂ ገዱ አንዳርጋቸው አልነበሩም። ገዱ አንዳርጋቸው ጥቅምት 24 ጦርነቱ በተጀመረ ማግስት ጥቅምት 25 2013 ከውጭ ጉዳይ ሚኒስትርነታቸው ተነስተዋል። ይሁን እንጂ አብይ አህመድ ገዱ የውጭ ጉዳይ ሚኒስትር ነበሩ በማለት ቅጥፍ አድርገዋል። የኢትዮጵያን ወጣት ወደ አልተቋረጠ መተላለቅ ውስጥ እንዲገባ ያደረጉት፣ ታዳጊዎችን እንዳይማሩ የከለከሉት፣ ሰዎችን በማንነታቸው ምክንያት እንዳይንቀሳቀሱና እንዲገደሉ ያደረጉት ብልጽግናዎች ከእውነተኛዎቹ ተገዳዳሪዎቻቸው ጋር ከፖለቲካ ኃይሎች ጋር ሐቀኛ ሃራይ ከምዚ ኢትዮ ፎርሙን ነትሐቂ አምጪዎሎ ናፋ ፕረስ አቶ ገዱ ንሓሶት አብይ አሕመድ ኣብ ፓርላማ ስመይ ጠቂሱ ዝተዛረቦ ፍጹም ሓሶት ናብ ኤርትራ ገፀይ ኣይኮድኩን ብምባል ኣብ ዝተወከስናሉ ሓቢርናሎ ኣብ አንከር ሚድያ ቀሪቡ እውን መልሲ ክህበሉ እዩ ኣብ ዝቀረበ እዋን ኣብ አንከር ሚድያ እውን መፂ መልሲ ክህበሉ እዩ ብቀረባ ግን ደው ኢሎም ከም ዝሓተትዎ ወልሓደ ናብ ኤርትራ እዚ አብይ አሕመድ ዝብሎ ዘሎ ሓሶት ምዃኑ እዩ ዝንገር ዘሎ እሞ ከም ክንቲት ፎኪስካ ነበረን ደሞ አየነው በተግባር ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። እሱም በኋላ መጣበታለሁ። ሶማሌ ስንሄድ እኛ እኮ እናንተን አናምናችሁም በክልል ከፋፍላችሁ ምታባሉን እናንተ ናችሁ። የእናንተ መንግስት ነው ይሄን የሚያደርገን በጣም እንጠላችኋለን የሚል ሳይደብቁ ነገሩን። ሳውዝ ሱዳን ስንሄድ አሁን እኮ የምንባላበት ነገር በሙሉ የእናንተ ውጤት ነው። በኢጋድ ውስጥ ስዩም መስፍን የሚባል ሰው መድባችሁ አባልቶን አከፋፍሎ ወጣ። ልንታረቅ አልቻልንም። እናንተ እኮ ጎረቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር ነበረች ኢትዮጵያ። የተከበረው ምክር ቤት ማወቅ አለበት። ይሄ እዚህ ያየነው መከፋፈልና ማጣላት ውጭም ነበረ። በጎሳም በምን መከፋፈል ስለነበረ ከፍተኛ ጥላቻ ነበራቸው እኛ ላይ። ይሄን ለመጠገን የጎረቤት ሀገራት አጋርነት ማጠናከር አለብን። ሚዛን መጠበቅ አለብን። ቅድሚያ ለዜጎች ክብር መስጠት አለብን ብለን ስራ ጀመርን። አንዱ የኤርትራ ጉዳይ ነው። ኤርትራ በጋራ ነው የወሰነው። ብልጽግና አልወሰንም። ኢህአዴግ ነው የወሰነው። ጁንታው ነው የወሰነው። የአልጀር ስምምነት እንቀበል ብሎ ቃለ ጉባኤው አለ ታውቃላችሁ። ከዛ በኋላ ፓርላማ መጥቻ አቅርቤዋለሁ ሐሳቡ። ግን እርቁ እንዳይፈጸም ያልተቆፈረ ጉድጓድ የለም። የተስማማንበትም እንዳይፈጸም አልፎ አልፎ የግለሰቦች ዝምድና ነው፣ አልፎ አልፎ ስም እየተሰጠው ማለት ነው። አሁን ግን ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ህዝብ አለበሰው። የኤርትራ ህዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ህዝብ ማወቅም ማክበርም አለበት። የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በነገራችን ላይ ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው።
ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። በዚህ ኦፕሬሽን ለኤርትራ ህዝብና መንግስት፣ ለሱዳን ህዝብና መንግስት፣ ለጅቡቲ ህዝብና መንግስት፣ ለሶማሌ ህዝብና መንግስት፣ ለኬንያ ህዝብና መንግስት፣ ለደቡብ ሱዳን ህዝብና መንግስት ከፍተኛ ምስጋናና ክብር በተከበረው ምክር ቤት ፊት ማቅረብ ፈልጋለሁ። ሓራይ ክቡራት ተኸታተልቲ ሶል ሚድያ ላይክ አይተውሕዱ ከምኡውን ናብ ኩሉ ንኽባፃሕ ሸር በልዎ ክንድቅስ ክንትስእ ኤርትራውነት ክቡር መንነት ኣይንረስዕ እንዳበልኩ ኣጆና ኣብ ፅቡቅ ቆመና ኢና ዘለና። ሰዓ 6 ፈረቓን ሓውና ኣብርሃ ገብረ ሰዓ 6 ፈረቓን ኣብርሃ ገብረ ኣብ ሶል ሚድያ ኣሎ። ሕቶ ዘለኩም ሰባት ክትሓቱ ከፍቅደልኩም እየ። ከምኡውን ኣብ ዋትሳፕ ፅሒፍኩም እንድሕር ዳ ሰዲድኩምን ብሕቶ መልክዕ ከቕርበ የቐኒየለይ። ሰሰናይ ወድሓንኩም። بجد قلتم إيه زوجي دفين زركة زل እግዚአብሔር ቃል ባለ ሁሉ ይሞ ለዛ ዘውድ እዚኣ ዝስንኪያ ወይ